ሰላም አስፋልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብሏል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። ሌሎች ነዋሪዎች ደግሞ የተለያየ ምክንያት እየቀረበ በየጊዜው ከፍተኛ ክፍያ በመጠየቅ ላይ እንደሚገኙ በመግለጽ ላይ ናቸው። ከአስፋልት ዳር ቤቶችና ከተደራራቢ ክፍያዎች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አስፋልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብሏል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ከተማ አስተዳደሩ ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ የለም ብለዋል። በከተማው ህጋዊም ሆነው ቤት የፈረሰባቸው ነዋሪዎች ግን የተሰጣቸው ካሳም ሆነ ምትክ ቦታ አለመኖሩም በምሬት እየገለጹ ይገኛሉ። በከተማ አስተዳደሩ የቡራዩ ክፍለ ከተማ ሳንሶዚ አካባቢ ነዋሪዎች ለፈረሰባቸውና የገቢ ምንጫቸው ለነበሩ ሱቆቻቸውም ሆነ ለመኖሪያ ቤታቸው ምትክ ቦታም ሆነ ካሳ ባለመከፈሉ ምክንያት ችግር ላይ መውደቃቸውን አመልክተዋል። የከተማዋ ነዋሪዎች እንደሚሉት በየአቅጣጫው በሸገር ከተማ በዋና መንገዶች ዳርቻ የነበሩ ቤቶች በመደዳው ቢፈርሱም በአንድ በኩል እስካሁን ይሰራበታል የተባለው ልማት አልተሰራበትም፣ በሌላ በኩል ደግሞ ቤቶቹ ከ8 ወራት ግድም በፊት በመፍረሳቸው ባለቤቶቹም እንዳልተጠቀሙባቸው አንስተዋል። የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ግን የኮሪደር ልማቱን በተመለከተ በእኛ በኩል ወደ ኋላ ቀረ የምንለው ነገር የለም፣ ሁሉም በእቅዳችን መሰረት እየሄደ ነው ብለዋል። የድንበር ማስከበር ስራዎች ከተሰሩ በኋላ ወደ ስራ መገባቱን ጠቅሰው በለገጣፎ በገላንና በአሸዋ ሜዳ በኩል የመንገድ ስራዎቹ መጀመራቸውን አመልክተዋል። የመብራትና የቴሌኮም መሰረተ ልማት መልሶ ግንባታ ሌላኛው ወደ ልማት መግባቱን ያዘገየው ተግዳሮት መሆኑን አንስተው አሁን ግን ችግሮቹ እየተቀረፉ ወደ ስራ ተገብቷልም ሲሉም አስረድተዋል። በሸገር ከተማ ከካሳ ክፍያና ከምትክ ይዞታ ጋር በተያያዘ ሰፊ አቤቱታዎች እየቀረቡ ሲሆን ቤቶቹ ከፈረሱበት ጊዜ ጀምሮ ላለፉት ወራት የተሰጣቸው ምላሽ አመርቂ አለመሆኑን ነዋሪዎች አንስተዋል። ያለ ምትክ ቦታ እንዴት ይፈርስባቸዋል እናጣራለን ቢሉም ከዚህ ወዲህ የተመለከተን የለም በማለት ጥያቄያቸው በእንጥልጥል መቅረቱን ነው ነዋሪዎች የገለጹት። ህጋዊ የሆኑትን ምትክ እንሰጣለን፣ ነገር ግን ህጋዊነቱን እያጣራን ነው በማለት ከሸገር ከተማ ምስረታ በፊት የካርታ አወጣጥ ስርዓት ላይ ችግሮች እንደነበሩ ዶክተር ተሾመ ተናግረዋል። ሆኖም ህጋዊ ሰውነት ያላቸው እየተለዩ መሆኑን ጠቁመው አብዛኛዎቹ አስፓልትን ተከትሎ ያሉ ቤቶች ግን ህገወጦች ናቸው ብለዋል። በኮሪደር ልማቱ ምክንያት ወደ 6000 ቤቶች መነካታቸውን የገለጹት ዶክተር ተሾመ ከነዚህ ውስጥ ህጋዊነታቸው ተለይቶ ለማጣሪያ የቀረቡት 400 ብቻ መሆናቸውን ገልጸዋል። ከዚሁ ጎን ለጎን የሸገር ከተማ ነዋሪዎች ግብር ካልከፈላችሁ ቤታችሁ ይፈርሳል ተብለናል ሲሉም ተናግረዋል። በኦሮሚያ ክልል ሸገር ከተማ አስተዳደር የለገጣፎ ለገዳዲ ክፍለ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሚውል ያላወቅነው ገንዘብ በግድ ክፈሉ እየተባልን ነው ሲሉ ቅሬታቸውን አሰምተዋል። ክፍያውን በግለሰብ የባንክ አካውንት ጭምር ገቢ እንድናደርግ እየተጠየቅን ነው ያሉት ነዋሪዎቹ እየተሰጠን ያለው ደረሰኝም ቢሆን ማህተም የሌለው ነው ሲሉ ተናግረዋል። ክፍያው ለምንድን ነው ብለን ስንጠይቅ የተለያየ መልስ ነው የሚሰጠን ያሉ ሲሆን ግማሹ የማዘጋጃ ቤት አገልግሎት ነው ይላሉ፣ ሌሎቹ ደግሞ ድልድይ ማሰሪያ ነው እንዳሉ ተናግረዋል። ደረሰኝ ስንጠይቃቸው ማህተም የሌለው ብጫቂ ወረቀት ጽፈው ይሰጣሉ ሲሉ ማክለዋል። ማታ ማታ በር እያንኳኩ በግለሰብ አካውንት ጭምር ይህን ያህል ብር አስገቡ ይላሉ፣ በዚህም እጅግ ተማረናል ሲሉ ነው የተናገሩት። ኑሮ በተወደደበት በዚህ ወቅት የአይነቱ ተደራራቢ ክፍያ ጥያቄ በአስቸኳይ መፍትሄ እንዲሰጠውም ነው የጠየቁት። ከዚሁ ጎን ለጎን ግብር ካልከፈላችሁ ቤታችሁ ይፈርሳል መባላቸውን ነዋሪዎቹ ገልጸዋል። በሸገር ከተማ ለገጣፎ ለገዳዲና ገላን ጉዳ በተሰኙ ክፍለ ከተማዎች የሚኖሩ ስማቸው እንዳይገለጽ የጠየቁ ነዋሪዎቹ በየሰበቡ ገንዘብ እንደሚጠየቁ ተናግረዋል። የሸገር ከተማ በ2015 ዓመተ ምህረት ከተመሰረተ ወዲህ ለልማት፣ ለሚሊሻ፣ ለጥበቃ፣ ለእርዳታ በሚሉ ምክንያቶች ከ300 ብር አንስቶ እስከ 10,000 ብር በተደጋጋሚ እንደሚጠየቁ አስረድተዋል። እንደ ነዋሪዎቹ ገለጻ ከሆነ ገንዘቡን የሚሰበስቡት ከቀበሌ ተወክለናል ባሉ ግለሰቦችና በየሰፈሩ የልማት ኮሚቴ በሚል በተመረጡ ነዋሪዎች በኩል ነው። የተጠየቀውን ገንዘብ አልከፍልም ያለ ሰው ስሙ ተጽፎ ለሚሊሻዎች ተላልፎ እንደሚሰጥም ታውቋል። በለገጣፎ ለገዳዲ ክፍለ ከተማ በንግድ ስራ ላይ የነበሩ አንድ ነዋሪ በየጊዜው የሚጠየቁት ገንዘብ ከአቅማቸው በላይ በመሆኑ ምክንያት የንግድ ስራቸውን ትተው ቤት ውስጥ መቀመጣቸውን ተናግረዋል። በተመሳሳይ መልኩ
በገላን ጉዳይ የሚኖሩ አንድ ግለሰብ ከ20 ሺህ ብር በላይ እንደከፈሉ ገልጸዋል። ገንዘብ ትጠየቃለህ፣ አልከፍልም ወይም አቅሜ አይችልም ብትል ቤት ይፈርሳለሁ የሚሉ ከቀበሌ ነው የመጣ ነው እያሉ ለማና ቤት ትላለ ሲሉ በስጋት ምክንያት ገንዘቡን እንደከፈሉ ተናግረዋል። ከዚህ ቀደም በኮዬ ፈጬም ተመሳሳይ ከፍተኛ ክፍያ የሚጠየቁ ነዋሪዎች በክፍያዎቹ መብዛት መማረራቸውን መዘገባችን ይታወሳል። በዚህም ከ3 ዓመት ተኩል በፊት ወደ ሸገር ከተማ የተካለሉ የኮዬ ፈጬና የቱሉ ዲምቱ የኮንዶሚኒየም ነዋሪዎች በሸገር ከተማ አስተዳደር ከፍተኛ ምሬት እንደተፈጠረባቸው ተናግረዋል። ነዋሪዎቹ በአሁኑ ወቅት በአካባቢያቸው እየተተገበረ ያለው የመዋጮ አሰራር የህብረተሰቡን የመክፈል አቅምና ነባራዊ ሁኔታውን ያላገናዘበ አንዱ ሲያልቅ ሌላው የሚተካ ማባሪያ የሌለው የግፍ መዋጮ በመሆኑ ለከፍተኛ ምሬት ተዳርገናል ብለዋል። የአካባቢያችን ማህበረሰብ በአብዛኛው በከፍተኛ ድህነት ውስጥ የሚገኝ የዕለት ጉርስ ለማግኘትና ልጆቹን ለማስተማር እጅግ እየተቸገረ ያለ ቢሆንም አስተዳደሩ ግን ይህንን ችላ በማለት በሚከተሉት አስገዳጅ ክፍያዎች ህዝቡን እያስለቀሰ ይገኛል የሚሉት አንድ የቤተሰብ አስተዳዳሪ አባት ናቸው። መረጃዎች እንደሚያሳዩት ከሆነ ተደራራቢ መዋጮዎቹ ለሚሊሻ፣ ለቡንሳ ጎንፋ ማህበርና ለኦሮሚያ ልማት ማህበር የሚሉ ይገኙበታል። ከጣሪያና ግርግዳ ግብር ጋር ተዳምሮ ከ3500 ብር በላይ መክፈላቸውን በተጨማሪም የጣራና ግርግዳ ግብር በካሬ 133 ብር፣ ለኮብልስቶን መንገድ 2000 ብር፣ ለቤት ቀለም መቀቢያ 10000 ብር፣ ለዞን ጽህፈት ቤት ማስገንቢያ 500 ብር፣ ለግቢ ውስጥ የራዞ ስራ 5000 ብር እንደከፈሉ ነው የተናገሩት። ከሰሞኑ ደግሞ ከሸገር ከተማ የወረደ መመሪያ ነው በሚል በአንድ የቤት ማህበር ብሎክ ውስጥ 17 ካሜራዎች እንዲገጠሙ እንደተነገራቸው ገልጸዋል። እኛ ነዋሪዎቹ በጋራ አጥረን የራሳችንን ጥበቃ ሰራተኛ ቀጥረን በሰላም እየኖርን ባለንበትና ሌባ አስቸገረን ብለን ቅሬታ ባላቀረብንበት ሁኔታ ይህ የካሜራ ክፍያ መጫኑ አግባብነት የሌለው ብዝበዛ ነው የሚሉት ሌላ ነዋሪ ናቸው። ህዝቡ በልቶ ለማደር በሚታገልበት በዚህ አስቸጋሪ ጊዜ እነዚህ መዋጮዎች የህዝቡን አቅምና ፍላጎት በፍጹም ያላገናዘቡ ናቸው በማለት አስረድተዋል።